ፕሬዝዳንት ዶናልድ ትራምፕ የፈሩት እየደረሰባቸው ነው። ሊገሉኝ ነው የሚል ስጋታቸውን ከዚህ ቀደም አስቀምጠው ነበረ። በእርግጥም የሚያረጋግጡ ሀሳቦች መውጣታቸውን ቀጥለዋል። እሳቸው ቀልዳቸው አይጠገብ የሚባሉ የሚናገሩት ሁሉ የሚያስቅ ከእውነት የራቀ ነው ቢባልም አሁን ግን ሊሸኙ ነው በሚል የቴህራን ፖለቲከኞች በስጋት መልክ ሲያስቀምጧቸው ነበርና መረጃዎች አሁን ደግሞ በአደባባይ መውጣታቸውን ቀጠሉ። ትራምፕ የኢራንን ጥቃት ሰጉም መስጋት ብቻ አይደለም ብዙ የሚያነጋግር ጉዳይ በተለይም ደግሞ በምግብ ማጓጓዣ ኬተሪንግ መኪና ተሳፍረው አውሮፕላን መቀየራቸው እጅጉን በርካቶች ሊነጋገሩበት ያደረገ ፖለቲካዊ ጉዳይ ሆኗል። ትራምፕ ቀልዳቸው አይጠገብ ሳይሆን አሁን ደግሞ ቁም ነገራቸው በእርግጥም እውን ሆኗል። ሊሸኙ ነው በሚል ሀሳባቸውን አስቀመጡ። በእርግጥም ሰጓት ነሞሳድን ማሳሰቢያ ሰጡ። የሆነውም እንደዛ ነው የሚለው መረጃ አሁን መረጋገጫ አግኝተዋል። በኢራን ሊሰነዘር የሚችል ጥቃት አስክቷቸው ፕሬዚዳንት ዶናልድ ትራምፕ ቦታ ቀይረዋል። ባለፈው ወር ቱርክ ውስጥ የተካሄደው የሰሜን አትላንቲክ የጦር ጥምረት የኔቶ ጉባኤ ላይ የተመለሱት የሚጓዙበት አውሮፕላን በሚስጥር ቀይረው እንደሆነ የአሜሪካ መገናኛ ብዙኃን እየዘገቡት ውለዋል። ይህ ደግሞ በእርግጥም ቴህራን እጇ እየረዘመ መምጣቱን ዋሽንግተንም ፕሬዚደንቷን እየጠበቀች እንደሆነ ነው። የአሜሪካው ፕሬዚደንት ሪፐብሊካኑ በቴሌቪዥን ካሜራዎች በተቀረጸ ምስል ላይ ወደ ፕሬዚደንታዊ ኤርፎርስ ዋን አውሮፕላን ሲገቡ የሚያስተውል መረጃ እንደዚሁም ፎቶ እየተዘዋወረ ይገኛል። ግን በኋላ በአየር ማረፊያው ምግብ ማጓጓዣ መኪና ሳቢያ አውሮፕላን ወርደው ወደ ወታደራዊ አውሮፕላን ማለትም ኤርፎርስ ዋን መዛወራቸውን ዋሽንግተን ፖስት እየዘገበው ይገኛል። ይህም በርካቶችን እያነጋገረ ነው። ትራምፕ ይህን አላደረጉትም ማለት ዛሬ አዳጋች ነው። ምክንያቱም ከዚህ ቀደም በተለያዩ አጋጣሚዎች ሲዘገብ የነበረውና ራሳቸውም ሊገሉኝ ይችላሉ በሚል ስጋታቸውን ሲያስቀምጡ ነበርና ትራምፕ አውሮፕላን የቀየሩት ኤርፎርስ ዋን ውስጥ ተሳፍረው የነበሩ ጋዜጠኞች እንደዚሁም የተወሰኑ የዋይት ሀውስ ሰራተኞች ሳያውቁ እንደሆነ መረጃው በይፋ አስቀምጠዋል። በእርግጥ እንዲህ አይነት ሁኔታዎች በፕሬዚዳንት ዶናልድ ትራምፕ ላይ ስጋት የፈጠሩን ብቻ ሆኖ ሳይሆን እጅጉን የአሜሪካን ማንነትና የፖለቲካ ሉዓላዊነት የሚጠስ በመሆኑ ጭምር ነው። በአሜሪካ የተለያዩ የፖለቲካ ሂደቶች በዚህ ልክ ጫና ውስጥ የገባ ፕሬዚዳንት እንደሌለ ይነገራል። ፕሬዚዳንት ዶናልድ ትራምፕ በተለያዩ ባለስልጣናት በኩል መልእክት አስተላልፈው ያውቃሉ። በጉዳዩ ላይ ኢራን አውሮፕላን ላይ ሚሳይል ልትተኩስ እንደምትችል ተጨባጭ ስጋት ለዋሽንግተን ደርሶ እንደነበረ አሁን መገናኛ ብዙኃን አስቀምጠዋል። በሰዓቱም የአሜሪካ ፕሬዚደንት ዶናልድ ትራምፕ ጫና ውስጥ ሊገቡ እንደሚችሉ የእስራኤሉ ሞሳድ ሀሳብ መስጠቱም የሚዘነጋ አይደለም። ጉዳዩ በእርግጥም እውን መሆኑን የሚያረጋግጥ ነው። ዋይት ሀውስ ፕሬዚደንቱ አውሮፕላን መቀየራቸውን እስካሁን በይፋ ባያስቀምጥም ግን አንዳንድ ጉዳዮች ማለትም ከዚህ ቀደም ራሳቸው ፕሬዚዳንት ዶናልድ ትራምፕ ከሰጡት ሀሳብ ከዛም ደግሞ የእስራኤሉ ሞሳድ የሰጠውን ማስጠንቀቂያ መከተል ከበቂ በላይ ማረጋገጫ ሆኖ ተወስዷል። It's a long walk to you. It's about 3 times the walk we used to take, right? I hope you like it. So we had a very good day, very good 2 days, and a lot of things were determined. And what was really determined is the country's doing very well. We made a lot of good trade deals with Turkey, and they've been a very good partner. He's been great, by the way. President Erdogan's been great, and I hope you had a good time. Any questions? Mr. President, what was the security concern that caused us to change planes? What was the security concern that caused us to change planes? We sent this one in so that the Air Force Base here was in the same exact line. So you saw, did you see the picture? With We did. Hundreds of pictures, hundreds of people. Let me see that. Oh, yeah. You can't see it too well, but there are hundreds of people out there. So they wanted to see. So they came a little bit early and we switched planes. So you're saying there wasn't a security concern? No. Why would there they? any other issue? No issue? No, except we sent it a little early. ፕሬዚዳንት ዶናልድ ትራምፕ በቱርክ አንካራ ውስጥ በተካሄደው የሰሜን አትላንቲክ የጦር ጥምረት ጉባኤ ወቅት የኢራን ቁጥር 1 ኢላማ ነኝ ማለታቸውም ከዚሁ ጋር አብሮ የሚቀዳና የሚታይ ነው። ይህ ሚስጥራዊ እርምጃ የተወሰደው ዋሽንግተንና ቴህራን ጦርነቱን ለመቋጨት የሚያደርጉት ድርድር መክሸፉን ተከትሎ እንደነበረ በወቅቱ መገለጹ የሚዘነጋ አይደለም። አሜሪካ ዳግም በኢራን ላይ ወታደራዊ ጥቃቷን ከከፈተች አንድ ቀን በኋላ የቱርኩን ጉባኤ በተመለከቱ መረጃዎች መውጣታቸው ደግሞ ሌላ አይነት ጥያቄ እንዲነሳ በዋሽንግተን
በኩል አድርጎም ነበር። ትራምፕ አካራ ከመነሳታቸው በፊት በድሮ ኤርፎርስ ዋን አውሮፕላን አጠገብ የምግብ ማጓጓዣ ተሽከርካሪዎች መታየታቸው ነው በተለየ አቅጣጫ ለማየት ያስገድደው። ወደ ቱርክ የደረሱት በካታር በተሰጣቸው አዲስ ቦይንግ 7478 አውሮፕላን እንደነበረ የሚታወቅ ሲሆን ከጉባኤው በኋላ የሚመለሱት ደግሞ በድሮ ኤርፎርስ ዋን አውሮፕላን እንደሚሆን መናገራቸው የሚዘነጋ አይደለም። ምክንያቱም ኤርፎርስ ዋን በሁሉም ጉዳይ ቅንጡን ብቻ ሳይሆን ደህንነቱ የተጠበቀ በመሆኑ ሐምሌ 1 2018 ዓ.ም የተቀረጸ ቪዲዮ ላይ ፕሬዚዳንት ዶናልድ ትራምፕ በአንካራ አየር ማረፊያ ወደ ፕሬዚዳንታዊ አውሮፕላኑ ማለት ኤርፎርስ ዋን ሲሸጋገሩ ይታያሉ። እናም በርካታ ጥያቄዎች ይነሳሉ። ያ ማለት መጀመሪያ ከካታር ባገኙት አውሮፕላን ከዛ ሲሻገሩ ወደ ኤርፎርስ ዋን ከዛ ደግሞ እጅጉን አነጋጋሪ በሆነ መንገድ በኬተሪንግ ወይም በምግብ ማመላለሻ መኪና ውስጥ ተጉዘው ገቡ የሚለው ነው የሚያነጋግረው። ጉዳዩ ቀለል ተደርጎ የሚወሰድ አይደለም። የኢራን እጅ እጅጉን እየረዘመ መምጣቱን ይጠቁማል የሚለውም በበርካቶች ዘንድ እየተጋራ ይገኛል። የዋሽንግተን ፖስት ዘገባ እንዲህ ይላል። ከዚህ ቀረጻ በኋላ ከተሳፈሩበት ተቃራኒ በሆነው የአውሮፕላኑ ክፍል በኩልም ቆመው በነበር የምግብ ማጓጓዣ መኪና ሳቢያ በሚስጥር ወደ ሌላ ወታደራዊ አውሮፕላን ተዛውረዋል የሚል ሀሳቡን ሰጥተዋል። ዋሽንግተን ፖስት በዚህ ልክ ቢያስነብብም እስካሁን ከዋይት ሀውስ በኩል እነ ካሮላይን ሌቪት ያሉት ጉዳይ የለም። ትራምፕ የተጫኑበት C-32A ወታደራዊ አውሮፕላን ቦይንግ 757 ላይ ማሻሻያ ተደርጎ የተሰራ እንደሆነ የቢቢሲ ዘገባ ይጠቁማል። ብዙውን ጊዜ የሚጓዙበት ምክትል ፕሬዚደንቱ ናቸው ተብሎ ይታሰባል። ለዚህም ነው ፖለቲካዊና ወታደራዊ ግርግር ሳይፈጠር የማደናገር ስራ ሰርተው ትራምፕን ወደ ዋሽንግተን በሰላም መልሰዋል የሲአይኤ ሰዎች። በC-32A አውሮፕላን የሚደረገው ጉዞ መደበኛ በረራ እንደሆነ ይታወቃል፣ ወይም ደግሞ እሱን ለማስመሰል እንደሆነ በግልጽ ተቀምጧል። መከላከያ ሚኒስትሩ ፔት ሄግሴት ብቻቸውን በደረጃ ወጥተው አውሮፕላን ውስጥ መግባታቸውን ጋዜጣው ይዘግባል። ቱርክ ደግሞ በዚህኛው አጋጣሚ ሀገር ውስጥ ለሚፈጸም ጥቃት ኃላፊነት እንደምትወስድ ብታስቀምጥም ግን ኢራን ትክክለኛ እርምጃ ወሰድኩ ብላ ፖለቲካዊ አንድምታውን ከፍ ልታደርግበት የምችለው ትልቁ ወይም ፕሬዚዳንት ዶናልድ ትራምፕ ዋነኛ ኢላማቸው እንደነበረ እየተነገረ ነው። ዘገባው የሚጠቁመው በተለያየ አጋጣሚ ነገሮች መልካቸውን መለወጣቸውን ብቻ ሳይሆን ፕሬዚዳንት ዶናልድ ትራምፕ ስጋት እንዳለባቸው ነው። በኤርፎርስ ዋን አውሮፕላን ውስጥ የነበሩ ጋዜጠኞችና የዋይት ሀውስ ሰራተኞች መስኮቱን እንዲዘጉ ተነግሯቸው ነበረ። ፕሬዚዳንቱም አብረዋቸው እንዳልተጓዙ አላወቁም ነው ጉዳዩ። ግን ትራምፕ በሌላ አውሮፕላን ሄደዋል ነው። ትራምፕ በሁለተኛው አውሮፕላን ተጭነው ወደ አሜሪካ ጉዞ ከጀመሩ በኋላ ዩናይትድ ኪንግደም ውስጥ አርፈው ወደ ሮው ኤርፎርስ ዋን አውሮፕላን ተዛውረዋል የሚል መረጃ በስፋት እየወጣ ነው። በዩኬ ሮያል ኤርፎርስ ዋን ሚልደን ሃል ወታደራዊ የአየር ማረፊያ ከደረሱ ማግስት ወይም በኋላ ከድሮው ኤርፎርስ ዋን አውሮፕላን ሲወርዱም መታየታቸውን ዋሽንግተን ፖስት አረጋግጫለሁ ይላል። ፕሬዚዳንቱ እንዴት ከC-32A አውሮፕላን ወይም ደግሞ በኳታር በተሰጣቸው አዲስ ኤርፎርስ ዋን አውሮፕላን እንደሆኑ ይገለጻል። ግን ደግሞ አስቸጋሪ ነው። ከአንድ አይሉ ሁለት አውሮፕላን መቀየር እንዲያውም 3 ይባላል። ምን አይነት አደጋ ቢፈጠር ነው ወይም ስጋት ቢኖር ነው የሚለው መረጃ አሁንም መውጣቱን ቀጥሏል። ትራምፕ በበረራው ሰዓት በአውሮፕላን ውስጥ የነበሩ ጋዜጠኞችን አነጋግረዋል። በወቅቱ ኢራን ያጋረጣቸውን ስጋት ቢያነሱትም አውሮፕላን መቀየራቸውን ግን ለመጥቀስ አልፈለጉም ተብሏል። እጅግ አስቸጋሪ ሁኔታዎች በዚህ አካባቢ በተለይም በአውሮፓና በኤዥያ መሀል ፈጽማል ተብሎ ባይታሰብም ትራምፕ ግን ስጋታቸው በእርግጥም ከቴህራን የበረታ መሆኑን አሳቆባቸዋል ተብሏል። አውሮፕላኑ ከቱርክ በተነሳበት ሰዓት ጋዜጠኞቹ ለምን መስኮታቸውን እንዲሸፍኑ ተደረገ የሚለውም በእርግጥም ሀሳብ ይካራል። ትራምፕም ተጠይቀዋል። በምንጋፈጣቸው ቆሻሾች ምክንያት አደገኛ በረራ ላይ ልትሆኑ ስለምችሉ ነው የሚል ምላሽ ለመስጠት ከሞከራቸው ውጪ በተለይም ደግሞ ትራምፕ በዚህ አይነት ጉዳይ ላይ ፖለቲካዊ አንደምታዊ ሰፋባቸዋልና ምንም ማለት አልፈለጉም ተብሏል። ሁልጊዜም ቢሆን በህይወታቸው ላይ ስጋት እንዳለ በማንሳትም በኢራን ኢላማዎች ዝርዝር ቁጥር 1 ላይ ነምበር 1 ላይ መቀመጣቸውን ከዚህ ቀደምም አስታውሶ ነበረ። እኔ ከሄድኩ እናንተም ትሄዳላችሁ ብለዋል። Same line going back. We sent it a little bit early so that we could let them see it. The whole base came out and saw the plane, and then we landed. Do you know why they had us close our window blinds? That was not usual. Well, yeah, because you're probably on a dangerous flight because of the sleaze bags that we have to deal with. So you think that Iran was possibly thinking? Well, I mean, if they asked you to close your windows, probably they'd feel that way. They didn't ask me to close mine, but if they did, I would have done it. These are sick people.
So I could see something like that. I didn't know they did that, but I could see something. Were you aware of any credible threat by Iran against Air Force Well, I have One? a threat all the time. I'm number one on their list before you. But if I go, you go, right? But was there a So specific threat today? perhaps someday you want to change professions. What do you have, Daniel? ምናልባትም እንደዚህ አይነት ጉዳዮች እጅግ አስቸጋሪ ከሆነ በተለያየ አጋጣሚ የፖለቲካውን መንገድ ልትቀይሩ ትችላላችሁ የሚል ሀሳብም እንደተሰጣቸው ይነገራል። ፕሬዚዳንት ዶናልድ ትራምፕ በተለያየ አጋጣሚ የኢራንን የፖለቲካ መንገድ ለማየት እድሉ ቢፈጠርላቸውም ዛሬ ግን ፈተናቸው የበዛ ሆኗል። ያረጀው የአሜሪካ ፕሬዚዳንታዊ አውሮፕላን ኤርፎርስ ዋን እና ባለ $400 ሚሊዮን የኳታር ስጦታ በርካቶችን ሲያነጋግር ሰንብተዋል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ስጦታውን አልተማመኑበት ወይም ደግሞ በደህንነታቸው ላይ የጋረጠው አንዳች መጥፎ ነገር አለ በሚል ትንታኔ ይሰጣል። በርካታ ከአሜሪካው ፕሬዚዳንት ጋር የሚጓዙ ጋዜጠኞች የፕሬዚዳንቱን አውሮፕላን ውስጣዊ ገጽታዎች የማየት እድል ባይኖራቸውም አሁን ግን አንዳንድ ሁኔታዎች ለስጋትን ብቻ ሳይሆን ለደህንነት ሲባል እንዲያረጋግጡም ሊፈቀድላቸው ይችላል የሚለው መረጃ መውጣትን ቀጥሏል። ጋዜጠኞች የሚቀመጡበት ከአውሮፕላኑ የጀርባ ክፍል ቢሆንም ወደ ፕሬዚዳንቱ ክፍል ማለፍ በሚቀጥለው በር ከሚገኙ ከታጠቁ የደህንነት ሰራተኞች ጋር ተደራድረው እንደሆነ ቢታወቅም አሁን ግን ትራምፕ በፕሌኑ ላይ እንደፈለጋቸው ያለመንቀሳቀስ አሉታዊ አጋጣሚ ተፈጥሮባቸዋል። ግንቦት ላይ ፕሬዚዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ያደረጉትን ጉዞ ተከትሎ የወደፊቱ የፕሬዚዳንቱ ግዙፍ አውሮፕላን የሁሉም መነጋገሪያ ሆኖ እንደነበረ የሚዘነጋ አይደለም። አንዳንድ የፖለቲካ ሂደቶችም በዛ ልክ ሊታዩ ቢችሉም የፖለቲካውን መስመርና መንገድ ለማየትም ሆነ በእርግጥም ደግሞ አንዳንድ ሁኔታዎችን ለመቃኘት ትናንትን ብቻ ሳይሆን ዛሬንም አብረን እናስባቸው የሚል አቋም እንደነበራቸው ይነገራል። Why are you apparently unable to end the Iran war? So I think we're doing just the opposite. The Iran war has been a tremendous military success. And, you know, I can only answer the question by saying they're not going to have a nuclear weapon. I think I was there for one reason, that Iran cannot have a nuclear weapon. I call it, denuclearize Iran, and that's happened. They will never have a nuclear weapon. That stuff is so far down under a mountain. It's a granite mountain that collapsed on top of it. Take months to get it out. I think it's a tremendous success, Iran. And you see the oil prices are lower than they were when I started. And people like to say that, but look, they have no military left. Their air force is gone. As I said, their ships are gone. 159 ships are gone. They're at the bottom of the sea. Their radar is gone. Everything's gone. So when you say not a success, it's a tremendous success. The fake news likes to say how well they're doing. They're doing terribly. They have 350% inflation. When the war started, they had like 6%, 5%. They want to make a deal, but they don't know how to make a deal. And then they go around shooting ships at night. I don't like that. You know, they're dealing with very fine people. በእርግጥ የአሜሪካ ፕሬዝደንቶች በዚህ ልክ ደህንነታቸው ተጋልጦ በአሜሪካና በኢራን መካከል ያለው ውጥረት በበጎም አለቀም። በአንዳንድ አስቸጋሪ ሁኔታዎች ፈተናውን የዋዛ አያደርገውምና ኢራንም ያላት ታደርገው ትችላለች የሚል ሀሳብ በስፋት ሲጋራ ነበረ። በእርግጥ ፕሬዚዳንት ዶናልድ ትራምፕ መንገዳቸው እጅጉን የስጋት እንደሆነ ይነገራል። በሌላ በኩል ደግሞ እዚህም እዛም የሚረግጡ የፖለቲካ ሄድ መለሶች ለሳቸው እንደማያሳስቡ በተደጋጋሚ ይናገራሉ። ግን ደግሞ ዓለም ላይ ከተሰነዘሩ ጥቃቶች ሁሉ የከፋው ሊሆን የሚችለው የኢራን እጅ ፕሬዚዳንቱ ላይ ደርሶ ቢሆን ነበር የሚል ሀሳብም እየተሰጠ ይገኛል። የፕሬዚዳንት ዶናልድ ትራምፕ ጉዳይ እጅግ ስጋት የተዳቀነበት እንደሆነ በርካቶች የሚያምኑበትም እየሆነ መጥቷል። They're dealing with Steve Witkoff, they're dealing with Jared Kushner and J.D. Vance, and they're dealing with Marco and Scott. They're dealing with great people, but I don't know. I think they're a little loco, they're a little crazy. But they told us they'd like to go to the funeral of a very a person who was killed a lot of people. Khomeini killed a lot of people over the years, and there for a long time. Don't forget what we did should have been done 47 years ago. It could have been done any time within 40. This has gone on for. They were the bully of the Middle East, so they're a much different country now. In one day, all of their anti-aircraft things are gone. That doesn't mean they're not going to get a plane at some point, but all of it's gone. Everything's gone. Their leaders are gone.
They had leaders, they're gone, and they had another set of leaders, they're gone. Now they have another set of leaders, they may be gone. Who knows? And you know what? I may be gone too, because I'm their number one target. It's out all over the place. I'm their number one, because they're scum. That's the way they act, and that's the way they've done it for 47 years. But I'm doing what's right for the country. I'm doing really what's right for the world. They have to be stopped. And they've killed thousands, hundreds of thousands of people. They killed 52,000 protesters over the last 3 months. 6 የአሜሪካ ፕሬዝደንቶች በዚህ አውሮፕላን ወደ ተለያዩ ዓለም ጫፎች እንደተጓዙ ይነገራል። ያ ማለት በኤርፎርስ 1 ማለት ነው። ከዚህ ቀደም ደግሞ 2016 ላይ መስከረም 26 ማለት ነው እስራኤል ላይ ጥቃት ከተፈጸመ ከቀናት በኋላ ፕሬዝዳንት ጆ ባይደን የሄዱባት ናት፣ በቅርቡ ማለት ነው። ከዛም ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅን በሚጎበኙበት ሰዓት የሳውዲ አረቢያ፣ የካታርና የአረብ ኤምሬቶችን በአየር ክልላቸው ሲደርሱ ወታደራዊ ጀቶች ማረፊያቸው አጅበውት ቀጥለዋል። እዚህም ነው ኤርፎርስ 1 ለፕሬዝዳንት ዶናልድ ትራምፕም ሆነ ለሌሎች ፕሬዝዳንቶች የደህንነት ምንጫቸው ነው ቢባልም አሁን ባለው ግን ፈተናው እየበዛ መምጣቱን ይጠቁማል የሚለው መረጃ ከግራም ከቀኝም እየሰፋ የመጣው ዓለማችን ላይ ከተቀመጡ አንዳንድ የፖለቲካ መድረኮች ውስጥ ፕሬዝዳንት ዶናልድ ትራምፕ አሁን ያሉበት እሳቱ ከባድ እንደሆነ ይነገራል። ያ ማለት ደግሞ የፕሬዝዳንት ዶናልድ ትራምፕ የፖለቲካ አረዳድም ሆነ በመካከለኛው ምስራቅ ያላቸው አንዳንድ አስቸጋሪ አቋሞች ፈታኝ የሆኑ በመምጣታቸው ነው። ታዲያ በዚህኛው አጋጣሚ እንደዚህ አይነት የፖለቲካውን ሂደት ለመቋጨት ፈታኝ ጊዜን ማለፍ በጋራ ያስፈልጋል ብሎም ፕሬዝዳንት ዶናልድ ትራምፕ ኢራን ግን የሙጥኝ እንዳለችባቸው ነው። ኢራንና አሜሪካ አንዳች ስምምነት ላይ ለመድረስ መቃረባቸውን የተለያዩ ፖለቲካዊ ተንታኞች ለማስቀመጥ ቢሞክሩም ግን ደግሞ ፈተናው መልኩን እየቀየረባቸው ችግራቸው እየበዛ እንዲሄድ ያደረገም ሆኗል። የፕሬዝዳንት ዶናልድ ትራምፕን በዚህ መንገድ ሁኔታዎችን እዚህም እዛም የማድረጋቸው መንገድና አውሮፕላን መቀየራቸው በተለይም ደግሞ በምግብ ማመላለሻ ነው መባሉ በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። በእርግጥ እነ ፕሬዝዳንት ዶናልድ ትራምፕ ይህን ጉዳይ ላያምኑበት ቢችሉም የሰሜን አትላንቲክ የጦር ጥምረትን በራሱ ጥያቄ እንዲነሳበት የሚያደርግ ይሆናል ተብሏል። የሰሜን አትላንቲክ የጦር ጥምረት በተለያዩ አጋጣሚዎች የሚያደርጋቸውን ጉባኤዎች ከዚህም ሆነ ከዛም መሸፈን አቅሙንም የሚያሳይበት ደህንነታቸውን የሚጠብቅበት እንደሆነ ቢነገርም የታላቋን አሜሪካ ፕሬዝዳንት ዶናልድ ትራምፕን ጫናው ሲገቡ እንደዚሁ ተመልክቷል የሚል ትችትም ሊሰነዘርበት ይችላል። ቱርክን ብትሆን ሉዓላዊነቷ ሊደፈር እንደነበር ይነገራል። የአሜሪካ ፕሬዝዳንት በዚህ ልክ ህይወታቸውን አጥተው ቢሆን ኖሮ እንኳን ህይወታቸውን ማጣት በኤርፎርስ 1 ላይ ወይም ደግሞ ካታር ወደ ሰጠቻቸው ቅንጡ አውሮፕላን ከራ ቢደረግ ኖሮ ፈታኝ ጊዜ ለመካከለኛው ምስራቅ በተለይም ለኢራን የሆነባት ነበር የሚሉ ሀሳቦች መውጣታቸውን ቀጥለዋል። ትራምፕ ግን አሁን የምግብ ማመላለሻ ውስጥ ገቡ የሚለውም መነጋገሪያ ሆኗል። ትራምፕ በዚህ ልክ ራሳቸውን የሚገልጹበት መንገድ ከፖለቲካ ባሻገር ወታደራዊ እንደዚሁም ደግሞ የኮሜዲ ሊሆንባቸው ይችላል። መኪና መቀየር የወግ ወይም የአባት ነው ቢባልም አንዳንድ ሁኔታዎች ግን ከጠላት ስጋት አንጻር መሆኑ መነጋገሪያ ሆኗል። አሜሪካ ትልቁን የዓለም ፖለቲካ፣ ኢኮኖሚና ወታደር እያንቀሳቀሰች እንዴት በዚህ ሁኔታ ውስጥ ጫና ውስጥ ገባች የሚለውም ፖለቲካዊ አረዳዱን ፈታኝ አድርገዋል። በፖለቲካው ብቻ ሳይሆን ፕሬዝዳንት ቭላድሚር ፑቲንም ሆኑ ሌሎች ዓለማችን ፖለቲከኞች ወደ ተለያዩ አህጉራትና ሀገራት ሲጓዙ እንዲህ አይነት ወታደራዊ ልምምድ አላቸው። በተለይም ደግሞ ፕሬዝዳንት ዶናልድ ትራምፕ እኛ አቅማችንን እናውቃለን፣ ማንም ሊሞክረን አይችልም፣ ግን ደግሞ የሚሞክሩን ከሆነ እናጠፋቸዋለን በሚል በተደጋጋሚ ይዝታሉ። አሁን ግን ለራሳቸው ደህንነትም ጋት ውስጥ የገቡበት ከፍተኛ የደህንነትና የፖለቲካ ውጥረት ውስጥ ተዘፍቀዋል። የትራምፕ የፖለቲካ አካሄድም ሆነ አንዳንድ ጉዳዮች በዚህኛው ልክ የሚታዩ ቢሆንም የቆራጭ ፈላጭ አገዛዝ ባለባት ዓለም እንደዚህ አይነቱን ሁኔታዎች ማየት እጅጉን አስቸጋሪ ሊያደርገው ቢችልም ትራምፕ ግን ፖለቲካዊ ስጋት ውስጥ ዛሬም እንደገቡ የአደባባይ ሀቅ ሆኗል። Again, Venezuela was a one-day war. And we have a great relationship with Venezuela. We're working, we're partners with Venezuela now, taking out tens of millions of barrels of oil and going to Houston, going to Alaska, going to Louisiana, going to different places for refineries. And it's been very much amazing. The administration has done more in 18 months than most administrations have done in 8 years if you had a two-termer. We've done more in 18 months than anyone's ever seen before. Nobody's ever seen. This is the golden age of America. And we have a war that's going on. I guess you call it a war. Maybe I call it a military operation. Because they have no Navy. It's been obliterated. Their Air Force has been obliterated. They have no planes.
Their missiles have been largely, they have some left, but they have far fewer than they had 4 or 5 months ago. Their manufacturing capacity is almost gone. The drone capacity is almost gone. There are very few, but they have some. If they have one, that's too many as far as I'm concerned. But we've done an amazing job with Venezuela. We've done an amazing job here. We're in there for 5 months, and I know people like to say, because we've done a much bigger job, much more important job than we originally anticipated. So we're in there for 5 months, and if you look at Vietnam, they were in there for 20 years. You look at Afghanistan, they were in there for many years. You look at any one of the wars, Korea, any one of them, they're in there for many years. We're in for 5 months, and we have obliterated their military capacity. Again, they've got some left, but soon they won't have some left. ለዚህም ሳይሆን አይቀርም በዓለም የፖለቲካ ስርዓት ላይ የተናጋ አንዳች ጉዳይ ይፈጠራል የሚለው ሀሳብ ከትላንቱ ዛሬ እያየለ የመጣው። ወደ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ አብሬያችሁ ቆይታ አድርጋለሁ። የትኛውንም ሀሳብ እቀበላለሁ። ለነበረን ጊዜ እጅጉን አመሰግናችኋለሁ።